አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይብ እንግዲህ ዛሬ ኢንሻአላህ እናንተ ጋር ትንሽ ማውራት ፈልጌ ነው የመጣሁት። ያኔ ለእናንተ ይጠቅማችኋል ብዬ ያስብኩትን ነው ሀቂቃ ማለት ነው። ምክንያቱም አንድ ሰው የሆነን ነገር አንድም ከሰው አይቶ በቃ የሆነ ጥቅሙንና ጉዳቱን ወይ ሲሰማ ወይ ሲያይ ነው የሆነን ነገር የሚጓጓበት እንጂ ዝም ብሎ አንድ ሰው ብድግ ብሎ የሆነ ነገር ይሄ እኮ ይጠቅመኛል ብሎ ለማሰብ ትንሽ ሙሉ ይሆናል ብዬ አላስብም። እና ዛሬ ምንድነው የምነግራችሁ አሁን ብዙ ጊዜ ማለት ነው እኔም ራሴ እንኳን እናንተ ከሱ ያኔ ወር ሲሞላ ምችም እንኳን ደሞዝ ያለው ሰው ማሻአላህ ተባረከልላህ ይጠብቃችሁና ማለት ነው ሀታ ዝም ብለን በሆነ አጋጣሚ ትንሽ ብር ከያዝነ የሆነን ነገር ሰፍ እንላለን ዝም ብለን ማለት ነው። ግን አንዳንድ ጊዜ ያን ሰፍ የምንልበት ነገር ሊጠቅምም ይችላል ላይጠቅምም ይችላል። ገብቷችኋል? እና ምን ለማለት ፈልጌ ነው እቃ ስትገዙ ልላችሁ ፈልጌ ነው። እቃ ስታዙ ወይም እናንተ ከሱ ስትረትቡ የሆነ የሚያጋድን እቃ መሆን አለበት። ለምሳሌ የሆነ አሁን የረከቦት ጠቀም አለ የሆነ ጀበና ከነፊንጃሉ ምናምን ነገር ብዙ ዋጋ ያኔ ብሩ ብዙ ነው፣ በጣም ብዙ ብር ነው። ግን አምጥታችሁት ለጌጥ ነው እንጂ ማለት ነው ያኔ እኔ ሙሉ በሙሉ አትግዙት ሳይሆን ትርፍ ብር ከሌላችሁ ዝም ብሎ ተንጠልጥሎ ከሚቆይ እቃ ላይ ብሩ ከሚባክንባችሁ ጠቃሚ እቃ ልንገራችሁ። ወላሂ አሁን እንደነዚህ አይነት ባቲዎች ማለት ነው ሀታ ባቲውን ራሱ 24 ሁለት ደርዘን ያኔ አንድ ደርዘን 12 ሀባ ነው። ሁለት ደርዘን አንዳንድ ጊዜማ አንድ ደርዘን እንደዚህ የምታዙ አላችሁ። ያኔ የሆነ ፕላስቲክ ነክ ማይካ ነክ የሆነ ነገር ያነ ግን ብዙ ጊዜ አሁን ለውበት ለቤታችን ነው እንጂ የሆነ ሀጃ ስናስብ ምሳሌ እንደ አቂቃ ከጎረቤት ለሆነ ጉዳይም ሊሆን ይችላል። መቼም ሊዋሷችሁ ይችላሉ። ችግር የለውም። አላህ ሰጥቶን ለማዋስ ከበቃን አልሐምዱሊላህ በጣም ደስ ይላል። ሀታ ከነከሌ ቤት እኮ ብንሄድ እቃ እናጣም ምንሄድ ተብሎ መምጣቱ በራሱ ትልቅ ነገር ነው። አላህ ከወፈቀን ማለት ነው። እና እኔ አሁን ይሄ ባት ያለ ልንገራችሁ፣ ግዴታ ይሄ ነው ማለት ሳይሆን የሆነ የብረት ነገር ቢሆን ባቲያችሁ የቁርጥ ሳህኑ በእንደዚህ ብረት ነገር ቢሆን አሁን ይሄ ወደ ሀጃ ሄዶ እየተመለሰ ነው ይሄ እቃው ማለት ነው። ለቤቴም ካላስ ያኔ ትንሽ ከጨመርኩኝ ይበቃኛል። በጥንቃቄ ያው ሀገራችን ታውቃላችሁ ሲቀላቀል እንዳይጠፋ ምናምን ጥፍር ቀለም ነገር የሆነ ቀለም የማይለቅ ነገር ታደርጉበታላችሁ። ለብዙ ጊዜ እናንተ ጋር ይኖራል ማለት ነው። አንደኛ መቼም ሰው ሆኖ ሲወልድም ሆነ ሲድርም ሆነ በቤቱ አላህ ከጠበቀን ሀጃ የማይወጣበት ቤት የለም። ስለዚህ በአሁን ሰዓት ደግሞ በትሪ ሳይሆን እንደዚህ በቁርጥ ሳህን የሚበላው እና ይህ ቢቀመጥ ለምሳሌ እኔ እንደምላችሁ ከቻላችሁ 100 ፍሬ ያለዛ 50 በቤታችሁ ቢቀመጥ በጣም ለእናንተ አሪፍ ነው ብዬ አስባለሁ። ምክንያቱም ገንዘብ ልንገለገልበት ነው ካለ ደግሞ ጠቃሚ ነገር ላይ ሲያርፍ በጣም አሪፍ ነው። ኒኬል እንደዚሁ ኒኬል አሁን አይሰበርም ብታውሱትም ምልክት እንዳይጠፋ ነው እንጂ እንትን የምትሉት ተቀላቅሎ እንዳይሄድ ነው እንጂ በቃ ዘንታችሁ ማሻአላ። እና አንዳንድ ጊዜ ለዲኮር አብዝተን 24 ሀባ የማይካ 12 ማለሽ 24 ምናምን ከዛ በላይ የሚገዙ አሉ በከለር ሱብሃንአላ። እኔ ይገርመኛል። እና ያኔ ለእናንተ ይህንን ይጠቅማችኋል ብዬ ስላሰብኩ ነው ይህን የምነግራችሁ ማለት ነው። እና እንደነዚህ አይነት ግን በፈለጋችሁት ዲዛይን ሰፋ የሚያሉ ከነዚህ ራሱ ትንሽ ሰፋ የሚሉ አሉ። በነዛ ኒኬል እንደዚህ ይህን ብታደርጉ ይህን ሀጃ ስታስቡም ሆነ ከጎረቤት ስታውሱ በጣም ነው የሚጠቅማችሁ። እንደገና ለብዙ ጊዜ ይቀመጣል። በቃ በስነ ስርዓት ይቀመጥ እንጂ ካላስ ያኔ ልጅ ቢያመልጠው የሚሰበር ነገር አይደለም። ማይካው ግን ለውበት ነገር ምናምን ለቤታችሁ ትንሽ እንግዲያ ሲመጣ ምናምን ነው እንጂ የሚሆነው ትንሽ 10 6 እንደ 12 በዛ ከተባለ በቂ ነው። ከዛ በላይ ግን ምንም አያስፈልግም እንዲኔ ማለት ነው። ይሄ ካላችሁ ግን ለልጆች ብትሰጡ ልጆቹ ቢጥሉት በልተው ጣል ነው የሚያደርጉ ውሩር ያደርጉታል። ያን ቢወረወር ስብር አይልም። ወይም ደግሞ ወጥ ምናምን ራሱ ቢያርፍበት የሚቀየር ነገር አይደለም። ያን ግን ማይካው በቀላል ቅይር ይላል።
በየአይነቱ ማይካ ከምታደርጉ ብረት ነገር ብታደርጉ። መቼም በዱንያ ላይ ስንኖር እቃ ምናምን ያስፈልገናል፣ ግን በጣም ሳይንኳተት ሳይበዛ የሚጠቅም ነገር ቢሆን አሪፍ ነው ብያለሁ። በጣም ወላይ በዚሁ አጋጣሚ በጣም እቃ ከእቃ ላይ እቃ ከእቃ ላይ እቃ ዲያብል ዲያብል፣ ለዛውም የማይጠቅመውም የሚጠቅመውም ከምታንኳተቱ ብራችሁን ብይት ይዙት ስመጡ የሆነ ነገር ከፍታችሁ። ምክንያቱም ከይ ከተመጣ በየወሩ ደሞዝ የለም። ያኔ ያለንን ነገር በንግድ ቦታ አሰማርቶ የቻለ እየሰራ ያልቻለ እያሰራ የምንኖርበት ነው እንጂ ካላስ እዚህ ከመጣም በኋላ እንደገና ያን ማይካ እቃ ምናምን እንትን ይላል ብዬ አላስብም። እና ለኩል ያህል ዙሮ እኔ እያጨናነኳችሁ ሳይሆን ይጠቅማችኋል ብዬ ይሄ ሙሸከል የሆነው በነገራችን ላይ እኔ በሆነ አጋጣሚ ነው። በቃ ምንህን በምንድን በዱላ በቃ እስር ቤት እንወስደዋል። ቁጭ በል እሺ። ፖሊስ አሁን ይመጣበታል። እሺ በቃ ጎበዝ ሂድ ተጫዋት። ባይሆን አንተ አትሳደብ እሺ። ይምራል ምንም ሳታደርገውማ አይመታህም ይምራል። እና ይሄ ያለው ነገር ይመስላል። ያው እንግዲህ ዛሬ በሰፈር ትናንት ሰርግ ነበረን። አሁን እቃውን አጣጥበን ምናምን። በነገራችን ላይ ሰርግ ከኛ እንግዲህ ቂሬ ታውቃላችሁ ወይም ምድር ልበላችሁ፣ እኛ ቂሬ ነው የምንለው። ከዛ እቃ አለ ግን በቂ አይደለም። ከዛ እቃ ይመጣል ምናምን በቂ አቤት አለው። ከዛ አሁን ዛሬ ያው እየመለስን ነው እቃው ማለት ነው። ይሄ ደግሞ የኔ ነበር ተጨማሪ። አቤት ነይ። ምንድን ነው ባቴ አለ መልሳችሁት እኮ ነው ከእናንተ የመጣው ነው። ይሄ ነው ያል